ክቡራን አድማጮቻችን ባለፈው ሳምንት የደራሲ ዳኛቸው ወርቁን የህይወት ጉዞና ስራዎቹን በተመለከተ በክፍል 1 እና 2 ማቅረባችን ይታወሳል። ዛሬ ደግሞ ሶስተኛውን ክፍል እንደሚከተለው አቅርበናል። መሰል ትረካዎችን በተከታታይ ይደርሶት ዘንድ ቻናሉን ሰብስክራይብ ያድርጉ። አደፍርስ ልቦለድ ብቻም ሳይሆን ቋንቋም ጭምር ነው። የዳበረ ስነ ጽሑፋዊ እሴት ከመሆኑም ባሻገር ለሌሎች መጽሐፍት መንገድ የቀደደ ቦይ ነው። የዘመን ገላጭ እንዲሁም ለሌሎች ደራሲያን ጉልበት የሆነ ድርሰት ነው። አደፍርስ ስነ ጽሑፍ የሚገባው ጠብሰቅ ያለ ትውልድ በኢትዮጵያ ሲመጣ ድንቅ ልቦለድነቱን፣ ቋንቋዊ ጉልበቱን፣ እርጋታ የተላበሰ ፍሰቱንና በሳል አቀራረቡን የሚተነትኑ መጽሐፍት ለብቻቸው አንድ ቤተ መጻሕፍት ይሞላሉ ይላል የዚህ ጽሑፍ አዘጋጅ። አደፍርስን ይበልጥ ውብ የሚያደርገው ፍጹም ኢትዮጵያዊ ልቦለድ መሆኑ ነው። ምናልባትም ስትሪም ኦፍ ኮንሺየስነስ የተሰኘውን ያጻጻፍ ዘዬ ከጄምስ ጆይሲ ዩሊሲስ ከተሰኘው ልቦለድ ተውሷል ካልተባለ በስተቀር ልቦለዱ ልብ አንጠልጣይ ሴራ በመፍጠር ተደራሲዎችን ለመማረክ ስለማይሞክር እያንዳንዱ ገጽ አዲስና ከድግግሞሽ የጸዳ ነው። አደፍርስ ምርጥ ዘመናዊ ኢትዮጵያዊ ልቦለድ ብቻም ሳይሆን ትልልቅ ሀገራዊ ጉዳዮችን ለመግለጽ ሲምቦሊዝምን ወይም ተምሳሌታዊነትን ፍጹማዊ በሚባል መልኩ የተጠበበ ብቸኛው ሀገራዊ ልቦለድ። ዩሊሲስ የሚባል ዝነኛ መጽሐፍ አለ። ከተጻፈ 100 ዓመት ይሆነዋል። ታዲያ ይህን መጽሐፍ አይደለም ተራ አንባቢ ይቅርና የስነ ጽሑፍ ሰዎችና ሀያሲዎች ራሱ በቅጡ አልተረዱትም። ደራሲው አየርላንዳዊ ጄምስ ጆይስ ስትሪም ኦፍ ኮንሺየስነስን ከፍታ ላይ የሰቀለ ነው ይባልለታል። በመጀመሪያ ቃሉን የፈጠረው አሜሪካዊ የስነ ልቦና ሊቅ ዊሊያም ጄምስ ነበር። ለመሆኑ ስትሪም ኦፍ ኮንሺየስነስ ምንድን ነው? ስነ ጽሑፍ በየዘመኑ የራሱን ስታይል ወይም ዘዬ ይፈጥራል። 17ኛው ክፍለ ዘመን የሮማንቲሲዝም አቀንቃኝ ሲሆን 18ኛው ደግሞ የሪያሊዝም ነበር። አንዳንድ ደራሲዎች ከተለመደው ዘዬዎች አፈንግጠው የራሳቸውን ስታይል ይፈጥራሉ። እሱንም ኤክስፐሪመንታል ኖቭል ብለን እንጠራዋለን። ከነዚህም አንዱ ስትሪም ኦፍ ኮንሺየስነስ ነው። በዚህ ዘዬ ደራሲው የገጸ ባህሪያቱን ሐሳብ ያለ 4 ነጥብ ባለማቋረጥ ያስቃኘናል። ወደ ሀገራችን ስንመጣ ልብ ወለዳዊ አፈንጋጩን ዳኛቸው ወርቁንና አደፍርስን እናገኛለን። ይህ ልብ ወለድ ለአማርኛ ስነ ጽሑፍ ትልቅ ምርታ ሲሆን ለአንባቢዎች ግን እንቆቅልሽ ነበር። ጆይስ እንዲህ ብሎ ነበር። ዩሊሲስ የተሰኘው ልብ ወለድ በሚስጥር የተሞላ ነው። ሀያሲያን፣ የስነ ጽሑፍ ፕሮፌሰሮች፣ ደራሲዎችና አንባቢዎች የመጽሐፉ ጭብጥ ምን እንደሆነ ለዘመናት ይከራከሩበታል። ዘላለማዊነትን የምጎንጨውም በዚህ ዘዴ ነው በማለት ተናግሯል። አደፍርስ በታተመበት ዘመን የጋለ ክርክር አስነስቶ ነበር። አቤ ጉበኛ ዳኛቸው ወርቁንና ሰለሞን ደሬሳን የተቸበትን ጉብላንድ አጭበርባሪው ጦጣ የተሰኘ መጽሐፍ አሳተመ። ይልማ ሀብተየስ ፕሎት ወይም ሴራ የሌለው ተራ ልቦለድ ነው አሉ። በተቃራኒው ስብሐት ገብረ እግዚአብሔር የአማርኛ ስነ ጽሑፍ ማስተርፒስ እና የአማርኛ ቋንቋ ለስነ ጽሑፍ ምሉዕ እንደሆነ የተገነዘብኩበት ድንቅና ታላቅ ስራ ነው በማለት መሰከረ። ዳኛቸው በበኩሉ ሴራ የሌለው ልቦለድ አልጻፍኩም አለ። ኤክስፐሪመንታል ልቦለዶች አፈንጋጭ ስለሆኑ በዘመናቸው ተቀባይነት አያገኙም። ዘመን አልፎ ግን አቧራቸውን አራግፈው እንደ አዲስ ይነበባሉ። ደራሲዎቹንም ከዘመናቸው የቀደሙ እንላቸዋለን። ሙዚቃ አይነቱ ብዙ ነው። በእኛ ሀገር እንኳን ብናየው ባቲ፣ አምባሰል፣ አንቺ ሆዬ፣ ትዝታ፣ ባህላዊ፣ ዘመናዊ ሌላም አይነት አለ። በውጪዎችም ፖፕ፣ ሮክ፣ ብሉዝ፣ ራፕ፣
አር&ቢ፣ ክላሲካል፣ ኦፔራ እያልን መጥቀስ እንችላለን። ነገር ግን አብዛኞቹ ሙዚቀኞች ለመስማት የሚመርጡት ጃዝን ነው። እንዲያውም ጃዝ የሙዚቀኞች ሙዚቃ ነው ይባላል። ይህ ማለት ሙዚቀኛ ያልሆነ አድማጭ ጃዝ ሙዚቃን አይሰማም ማለት አይደለም። ሌሎች የሙዚቃ አይነቶችም የሙዚቀኞችን ጆሮ አይዝም ለማለት እንጂ። ጃዝ ግን በፍጹም ነፃነት የሚሰራና ኢምፕሮቫይዝድ ለማድረግ እድል ስለሚሰጥ ሁሌም አዲስ ነው። ይህ ነፃነት የመስጠት ባህሪ ጃዝን ለሙዚቀኞች ለመጫወትም ሆነ ለመስማት ተመራጭ ያደርገዋል። በአንጻሩ ደራሲዎች እንደማንም ተራ አንባቢ ፖፑላር ፊክሽን ለማንበብ ወደኋላ የሚጎትታቸው የለም። ስነ ጽሑፍ ቴክኒክ አለው። ማንኛውም ጎበዝ ደራሲ ይህንን ያውቃል፣ ይረዳል። በዚህ ዘዴ በልብ ወለድ ታሪክ ውስጥ ቀጥሎ ምን ይከሰታል የሚለውን ለመገመት አይከብዳቸውም። የታሪክ ፍሰቱ ወዴት እንደሚያመራ የሚያውቅ አንባቢ ደግሞ መጽሐፉን ጨርሶ ለማንበብ ፍላጎት አይኖረውም። ታዲያ ደራሲዎች ምን ያነባሉ? እስቲ አንድ ምሳሌ እንዴ። አንድ እንግሊዛዊ ደራሲ ነው። ቤቱ ቁጭ ብሎ መጽሐፍ ያነባል። በመሃል ጎረቤቱ ዕቃ ልትዋስ ትመጣለች። ስታየው እያለቀሰ ነው። እንዴ ምን ሆናል ብላ ስትጠይቀው ነይ ቁጭ በይ፣ አንቺንም ይመለከትሻል፣ ሊትል ዶሬት እኮ ሞተች አላት። ሊትል ዶሬት የአንድ የቻርልስ ዲከንስ ልቦለድ ዋና ገጸ ባህሪ ናት። ታዲያ ተመልከቱ፣ ዲከንስ የደራሲን መንፈስ እንኳን ሰቅዞ ይዞ የማስለቀስ ኃይል ነበረው። እኛ ሀገር ደግሞ ስብሐት ገብረ እግዚአብሔር የሚባል ወጣት ደራሲ ነበር። ታዲያ ይህ ደራሲ አማርኛ ለስነ ጽሑፍ ሙሉ አይደለም የሚል እምነት ነበረው። ስለዚህም ሌቱም አይነጋልኝ የሚለውን ልቦለዱን በእንግሊዘኛ እየጻፈ የተተየበ 65 ገጽ ላይ ደረሰ። ሌላ ዳኛቸው ወርቁ የሚባል ወጣት ደራሲ ደግሞ አደፍርስ የተሰኘ መጽሐፍ ጻፈ። በወቅቱ ሁለቱ ደራሲዎች አይተዋወቁም። ታዲያ ስብሐት የተባለው ደራሲ አደፍርስን አነበበ። በቋንቋው በበሳል ሐሳቦቹ ተማረከ። የራሱን ልቦለድ በእንግሊዘኛ ቋንቋ ሊጽፍ የነበረውን እርግፍ አድርጎ ተወ። በዚህም ዳኛቸው ወርቁ የሥነ ጽሑፍ ጃዝ ነው ማለት ይቻላል። አደፍርስ በወቅቱ ያልተሸጠበትን ምክንያት ይኸው ነው። ለተራው አንባቢ ጆሮ የከበደ ጃዝ ነበር። አንብበው ሊረዱ የሚችሉ ጥቂት ደራሲዎች ብቻ ነበሩ። ዳኛቸው ወርቁ እንደ ስብሐት ያለ እሳት የላሰ ደራሲን መንፈስ መኮርኮር የቻለ የደራሲዎች ደራሲ ነበር። ታላቁ ደራሲ ብርሃኑ ዘሪሁን በዘመኑ አደፍርስን በተመለከተ የሚከተለውን ሐሳብ ሰንዝረው ነበር። በአማርኛ የልብ ወለድ መጽሐፍት ሶስተኛው የ5 ብር መደብ መጽሐፍ በቅርቡ ገበያ ወጥቷል። በብዛት ገና ለሽያጭ አልቀረበም። እትሙ አልቆለት ደራሲ ዳኛቸው ወርቁ ጥራዞቹን ከቤቱ ቆልፎ በወዳጅና በውቂያ በኩል ከአንዳንድ አንባቢያን እጅ መግባት ጀምሯል። አደፍርስ የተሰኘ አዲሱ የዳኛቸው መጽሐፍ በአንባቢያን ዘንድ ምን ያህል ተቀባይነት እንደሚኖረው፣ ምን ያህል አድናቆትም እንደሚፈጥር ገና ወደፊት የሚታይ ነገር ነው። ነገር ግን አደፍርስ በስነ ጽሑፍ አቀራረቡም ሆነ በመሰረተ ሐሳቡ ከፍተኛ ክርክር እንደሚያስነሳ አይጠረጠርም። በእርግጥ አከራካሪ መጽሐፍ ነው። ከአንድ መጽሐፍ የሚፈለገውም ቁም ነገርም ይኸው ይመስለኛል። ተነቦ የሚጣልና የሚረሳ ከሆነ አልሳበም፣ አልወጋም፣ አልቆነጠጠም ወይም ዱልዱም ስነ ጽሑፍ ነው ማለት ነው በማለት አቃቂር ብርሃኑ ዘሪሁን በሚል ርዕስ ሂስ አቅርበው ነበር።